እዩት እንዴት እንደሚያምር እዩት ማለት ነው። እኔ ግን ትንሽ ቀዝቀዝ እንዲልልኝ ፍሪጅ ጋር አስገባዋለሁ። ለምን ሰዓት ስለሌለኝ ሰዓት እየደረሰብኝ ስለሆነ ፍሪጅ አስገብቼ አቀዝቅዤ እንዴት እንደምጠቀመው አመጣላችኋለሁ። ከናንተ ግን ላይክ ሼር አይረሳ። በዚሁ አጋጣሚ እዚች ጀበና የነበረችው ነው ወደዚህ የገለበጥኩት። ሼር ላይክ አይረሳ ውዶቼ። እኔ እንግዲህ የምጠቀመው ቅድም ነግሬያችኋለሁ። በፈለጋችሁት ዘይት ማድረግ ትችላላችሁ። እኔ ግን የምጠቀመው አብዛኛውን ኮኮናት ዘይት ነው የምጠቀመው። ኮኮናት ዘይት እንደዚህ አረግበታለሁ። ከዛ የበቆሎ ዱቄት ደግሞ እናመጣለን። የበቆሎ ዱቄት ግድ ነው። ከፈለጋችሁ በሩዝ ዱቄት ማድረግ ትችላላችሁ። ለምን አሁን ስፈጭ ምናምን ጊዜ ስለሌለኝ ነው። ሰዓቱ መቼ እንደሚደርስ አታውቁትም ማለት ነው ያጀማ። እኔ ሰዓቱ ተሎ ነው የደረሰብኝ። ለምን የልጄ ሰዓት እየደረሰ ነው የሚመጣበት ከትምህርት ቤት። ስለዚህ እንደዚህ አረጋዋለሁ። ከቻላችሁ ግን በአላህ ሰብስክራይብ ብታረጉ ሼር ብታረጉ 1000 ብታስገቡኝ ደስ ይለኛል። ለምን ሰብስክራይብ እንደማታረጉ አላቅም። ምን ነው ሰብስክራይብ አድርጋችሁ ትልቅ ደረጃ ብታደርሱኝ ምንድነው ችግሩ? እናንተ ምንድነው የሚፈጅባችሁ? የምትከስሩት ነገር የለ፣ የምትነስሩት የለ። ከቻላችሁ እስኪ ሰብስክራይብ ላይክ ሼር እያረጋችሁ ቻናሌን አበረታቱኝ። እንደዚህ አርጌ በደንብ እመታዋለሁ። አደባልቄ እመጣለሁ ወዶች። እንደዚህ አርጌ በዚህ መልኩ ሰርቻለሁ። እኔ ግን ዛሬ ማለት ይሄን እኔ የምጠቀምበታለሁ። ሌላም ሰው አብሮ የሚጠቀም ሰው አለ። አጋጣሚ እንትን ፉርሻውን የት እንደጣልኩት አላቅም ውዶቼ ማለት ነው። ለምን ካላችሁ ቸኩዬ ተልተሉ ስለሰራሁት በጣም ቸኩዬ ነው የሰራሁት። ይሄ የኔ በጣም በፊት የጠቆረ ነበረ። በጣም ለእናንተ ለማሳየት ያክል ነው እንትን ምለው እንጂ እኔ በደንብ ሻርፔን ገልጬ እቀባዋለሁ። እንደዚህ አረግና ከዛ ምን አረጋለሁ መሰላችሁ? ሶፍት አረግበታለሁ። እዚህ ጋር ሶፍት አረጋለሁ። ለምን ግዴታ ላሳያችሁ ነው የተቀባሁትን ፓርት። ከዛ እንደዚህ አርጌ ተጠቀመዋለሁ። ለምን ቆሻሻው ምናምኑ እንዲወጣ። እውነት ለመናገር እኔ በፊት ፊቴ ይሄ የጠቆረ ነበረ ማለት ነው። ከዛ እንደዚህ አርጋችሁ ቀስ ብላችሁ ተጠቀሙት። እኔ ስለቸኮልኩ ነው። እንደዚህ ያረጋችሁ ተጠቀሙትና እንደዚህ አርጋችሁ ተጠቀሙትና ለ15 ደቂቃ ተጠብቁታላችሁ። እኔ ግን ግዴታ ልወጣ ስለሆነ እንደዚህ አርጌ እንትን እለዋለሁ። ለምን ልወጣ ነው የምሄድበት ቦታ አለ። ከዛ እንደዛ አርጋችሁ በደንብ አርጋችሁ ምን ታረጉታላችሁ? እንደዚህ በሙቅ ፎጣችሁን የምትጠቀሙበትን ፎጣችሁን በሙቅ ውሃ አድርጋችሁ ጥርግ አርጋችሁ የፈለጋችሁትን የሚስማማችሁን ዘይት ማጠቀም ትችላላችሁ። እውነት ለመናገር በጣም ፏ ነው የሚያረጋችሁ። ለምን አንዳንዴ ራሳችንን ትሬት ማድረግ ይልመድብን። ለዛውም ከቤት ባሉ ነገሮች። ከዛ ከጨረሳችሁ በኋላ ግማሹ ባዝሊን ይቀባል፣ ግማሹ የሆነ ሰንበዲ ይቀባል። እኔ ግን የምጠቀመው እንዳሳየዋችሁ ኮኮናት ነው። ፊታችሁ እዩት እንዴት ጥርት እንደሚል ማለት ነው። እና ራሳችሁን በዚህ መልኩ እንትን በሉት። ግን ሰውነታችሁን ሁሉ ጊዜም ሜሳጅ አትርሱ። ከቻላችሁ ሰብስክራይብ ላይክ ሼር አድርጉ። በሞቀ ፎጣ ደግሞ የምታርጉት ለምን እንደሆነ ታውቃላችሁ? ልክ እንደ ስቲም እንዲቆጥረው ሰውነታችሁ እንደ እስቲም እንዲቆጥረው ማለት ነው። ራሳችሁን ትሪት ማድረግ አትርሱ። ይሄን ይመስላል ያዘጋጀነው እንትን በጣም ሽታው ራሱ እንዴት አባቱ እንደሚያምር ማለት ነው። ተጠቀሙት። ወዳችኋለሁ። ሰብስክራይብ ላይክ ሼር አይረሳ። ሰብስክራይብ እያረጋችሁ አይደለም፣ ላይክ እያረጋችሁ አይደለም፣ ሼር እያረጋችሁ አይደለም። ምንድነው ችግራችሁ? ፈጣሪ ወቀው። ወዳችኋለሁ። ባይ። እንደምታዩት እንግዲህ አሁን እኔ ላጠለው ነው። ተልባውን ያጠለልኩትን ግን እኔ ለብዙ ነገር እጠቀምበታለሁ። አሁን እኔ ይሄ ተልባውን ምንድነው የምሰራበት መሰላችሁ? በተልባው ሳሙና እሰራበታለሁ። ዝምዬ አልጥለውም ማለት ነው። ገባችሁ? ስለዚህ ላሳያችሁ ብዬ ነው።
እንደምታዩት እኔ ይሄው ቡና እየፈላ ነው። ቡና አድርጌበታለሁ። ለምንድን ነው ቡና ያረኩበት መሰላችሁ? ቡና ጠጥቼ እየተረፈኝ ነበረኝ። ከፈለጋችሁ በኑስ ካፌ መጠቀም ትችላላችሁ፣ ግን ናቹራል በሆነ ነገር ብትጠቀሙት እኔ እመክራችኋለሁ። ለምን ኑስ ካፌ ራሱ የሆነ የተለየ ንጥረ ነገር አለው ከውስጥ የሚጨምሩት ማለት ነው። እና እኔ ደግሞ እመክራችሁ ተልባውን እና ንጹህ የኢትዮጵያ ቡና ብታረጉት መልካም ነው። አያችሁ ተልባው ንጹህ መሆን አለበት። ከዛ እንደዚህ እጨምረዋለሁ። ለምን ካላችሁ ተልባ የመገንፈል ባህሪ ስላለው እኔ ተልተሎ ብዬ እያማሰልኩ እየወጣው እያገባው በደንብ እንትንለዋለሁ ማለት ነው። ይበስላል። ለምን የውስጡ ያለው እንትኑ ለገግ የሚለው ነገር ወይም ደግሞ ቫይታሚኑ እንዲወጣ ሊገባችሁ። ተሎ ማርጀት የማትፈልጉ ከሆነ እንደዚህ እያረጋችሁ ተጠቀሙት። ባይዘዌ በጣም ጤና ተልባ ለብዙ ነገር ጥቅም አለው። ገባችሁ? ለብዙ ነገር እንደዚህ እንዳይገነፍልብን እንደዚህ እያወጣን ለምን ተልባ የመገንፈል ባህሪ አለው ማለት ነው። እንደዚህ እያወጣን በደንብ እናበስለዋለን። የበቆሎ ዱቄት ነው እኔ የምጨምርበት። የበቆሎ ዱቄት ደግሞ ሁሉም ሰው እንደ አገሩ ይለያያል። የበቆሎ ዱቄት ከኔ አገር ይሄ ነው። ከናንተ ደግሞ ሌላ ሊሆን ይችላል። ከፈለጋችሁ ደግሞ ሩዙን ፈጭታችሁ ሩዝ ማረግ ትችላላችሁ። እኔ ግን አጋጣሚ አቃጣሪ ስለምቸኩል ነው። ምክንያቱም ልጄ ትምህርት ቤት ሳይመጣ ተልተሎ ስራዬን ልሰራ ስለፈለኩ እንደዚህ አርጌ እጠቀማለሁ። ባይዘው እኔ እንደዚህ አይነት ነገር የሆነ የተለያየ ነገር ከተጠቀምኩ ጀምሮ ፊቴ ራሱ በጣም ልዩነት ወይም ዲፈረንት አምጥቷል። ራሳችሁን ጠብቁ፣ ተንከባከቡ። በተለይ ከመዳም ቤት ያላችሁ አብዛኛውን ከዛ ከኢትዮጵያ ስንመጣና ከአረብ ሀገር ደርሰን ስንመለስ ማዲያት ምን የማይዘን ነገር የለም። ለምን ራሳችንን ስለማንጠብቅ። በቻልነው መጠን ግን ራሳችን ቆዳችን ከቤት በሚገኝ ነገር ትሪክት ማድረግ እንችላለን። ምንድነው እኛ ከማንም ማናንስ ባይዘወይ አንዳንድ እህቶች ምን ኮሜንት ሳነብ እኛ እኮ ገንዘብ ስለሌለን ነው ራሳችን መጠበቅ ማንችለው፣ ሰዎች ሀብታም ስለሆኑ ነው፣ የተመቻቸ ኑሮ ስለሚኖሩ ነው እያሉ ኮሜንት ብዙ ይጽፋሉ። ባይዘወይ ተሳስታችኋል። እናንተ ራሳችሁን ለመጠበቅ ግዴታ ከዛ የሆነ ሰንበዲ ጋር እኩል መሆን አይጠበቅባችሁም። እንዲያውም ናቹራል በሆነ ነገር ራሳችሁን መጠበቅ ትችላላችሁ። ከሚገዛ ክሬም ከቤታችሁ የምትጠቀሙት ነገር ለእናንተ ጥቅም ነው። ወላሂ ለምን የሚጠቀሙት ውስጥ ያለው ነገር አብዛኛውን የማይገባበት ነገር የለም፣ የማያረጉት ነገር የለም። ያንን ነገር ለመፍጠር ማለት ነው ሸርካ ላይ የሚገዛው ነገር። ስለዚህ እኔ የምመክራችሁ ከቤታችሁ በናቹራል ነገር አዘጋጅታችሁ ብትጠቀሙ እመክራችኋለሁ። ገባችሁ? ምክንያቱም ብዙ ጥቅም ነው የምታገኙበት። ግን እኛ ምንድነው የምናወዳድረው? ራሳችንን ከሆነ ሰንበዲ ከሀብታም ጋር ራሳችንን እናወዳድረዋለን። ተሳስታችኋል። እናንተ ከቤታችሁ ሁናችሁ እንደዚህ ባማረ በተዋበ ከመዳም ባመጣችሁ እቃ ራሳችሁን ትሪት ማድረግ ትችላላችሁ። እኛ ችግሩ ምንድነው? ቀና ብለን የሰው ወርቅ አድምቅ የሰው ነው የምናየው። የራሳችን እዛው ያለን ነገር አናይም። ኢትዮጵያን ብትገቡ ቢሆን ይሄ ቡና ከቤት ታገኛላችሁ፣ ተልባ ከቤት ይገኛል፣ የበቆሎ ዱቄት ወይም የሩዝ ዱቄት ከቤት ታገኛላችሁ። ምን አስጨነቃችሁ? እንደዚህ አድርጋችሁ ከዛ ይሄን እንትን ካላችሁ በኋላ በሳሙናችሁ ትጥብ ብላችሁ ራሳችሁን ፏ አድርጋችሁ ከዛ ባዝሊናችሁን ወይም ደግሞ እኔ ግን አብዛኛውን የምጠቀመው እንትን ነው። ይሄን ከጨረስኩ በኋላ ብዙ ጊዜ የምጠቀመው ነገር ምን እንደሆነ ታውቃላችሁ? ይሄን ታውቁታላችሁ። ይሄን ነገር ለብዙ ነገር እኔ እጠቀመዋለሁ። ለጥርሴም ለምንም ለብዙ ነገር እጠቀማለሁ። ይሄን $16 ብትገዙት 5-6 ወር ያስጠቅማችኋል። እንደዛ አድርጋችሁ ራሳችሁን ትሪት አድርጉ። ከሰው ጋር ራሳችሁን አትወዳደሩ። ከሌ ሀብታም ስለሆነ ብላችሁ ስለምትወዳደሩ ማለት ነው። ያን አግባብ አይደለም። ራሳችሁን ከሰው ጋር ሳይሆን ማወዳደር ያለብን እኛ ራሳችንን እንደ ራሳችን ነው መኖር ያለብን እህቶቼ። ለምን ከሆነ ሰንበዲ ጋር ስናወዳደር እኛ ራሳችንን ኢነርጂያችንን እያጣን ስለምንሄድ እኔ መወዳደር ያለብን እኔ እንደ አንድ ሱመያ ወይም እንደ አንድ ሰንበዲ ከራሴ ጋር እንጂ ከሰው ጋር አልወዳደርም። እናቴ ከራሴ ጋር በቃ አለቀ ደቀቀ። ሰው ነው። ተረዳችሁ? እና ራሳችሁን ተከታተሉ፣ ራሳችሁን ጠብቁ፣ ራሳችሁን ውደዱ፣ ራሳችሁን ትሪት አድርጉ፣ ራሳችሁን እንትን በሉ። እናንተ ራሳችሁን ሳታከብሩ፣ ራሳችሁን ሳትወዱ፣ ራሳችሁን ሳትንከባከቡ ሌላ ሰው ካልወደደ፣ ሌላ ሰው ካላፈቀረ፣ ሌላ ሰው ጀስት እኔን ትሪት ካላረገኝ ብላችሁ አትበሉ።
ከሰው ትሪት አትጠብቁ። ራሳችሁን ትሪት ማድረግ ትችላላችሁ። ራሳችሁ ማስከበር ትችላላችሁ። ራሳችሁን ቆዳችሁን ሰውነታችሁን ፏ ብላችሁ ልክ እንደ አርቲስቶች መሆን ትችላላችሁ። አርቲስቶች እኮ የሚለዩት በፊት ቆዳቸውን አለቀ ደቀቀ በፊት ቆዳቸው ራሳችሁን እናንተ ከጠበቃችሁ ማንም የሚያውቃችሁ የለም። በአሁኑ ሰዓት ሶሻል ሚዲያ አንድ አድርጎታል ዘመኑን እና እንደዚህ የለኝም ቅባት የለኝም እንደዚህ የለኝም እያራችሁ ለራሳችሁ ምክንያት አትስጡ። እናንተ ራሳችሁን መጠበቅ ትችላላችሁ። እናቴን ሳጠለው ደግሞ አሳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። ዛሬ እንግዲህ የተልባን ጥቅም ታውቃላችሁ። ተልባ ለብዙ ነገር ይሆናል፣ ይበላል፣ ይጠጣል፣ ለፀጉር ይሆናል፣ ሳሙና ይሰራበታል እና ዛሬ የተልባ ለፊታችሁ ስክራብ ነው ይዤላችሁ የመጣሁት። እሱም እንዴት አድርጋችሁ ነው የምትሰሩት? ቡና፣ ተልባ እና የበቆሎ ዱቄት ከፈለጋችሁ የሩዝ ዱቄት መጠቀም ትችላላችሁ። እኔ ግን ያው ለወጣ ስለሆነ ያው የልጅናት እና አይደለም የልጅናት በመሆን መጠን ታውቃላችሁ ምንድነው ማረገው ተልባ እና የበቆሎ ዱቄት እና ቡና ነው እየሰራው አሳያችኋለሁ። በጣም ለፊት ጠቃሚ ነው። በተለይ ለተሸበሸበ ቆዳ እንደዚህ አይናችሁ አካባቢ ለጠቆረባችሁ እዚህ አካባቢ ለሚሸበሸብብን ምናምን በቃ ሰውነታችሁን ደግሞ በዛው እጃችሁን ሰውነታችሁን እሽት አድርጋችሁ ሜሳጅ አድርጉት። ሜሳጅ ጥቅም አለው። አንዳንድ ልጆች እኔ በጣም እያነበብኩ ነበር ከተለያየ ሰው ቤት ማለት ነው። ሜሳጅ አታረጉ። ሜሳጅ ለሰው ልጅ ጥቅም ነው። ሜሳጅ ገባችሁ? አሳያችኋለሁ። እናንተ ግን ላይክ እያረጋችሁ አይደለም። ላይክ አድርጉ። ቫይራል አውጡልኝ ከቻላችሁ።